እሺ ሊና በልጅነትሽ መቼስ ጭቃ ሳታቦኪ አልቀረሽም አይደል? ማንንም ያላቦካ የለ። አዎ ሌላ ደግሞ ጭቃን ስናስብ እንግዲህ የባህላዊ የመገልገያ እቃዎቻችንን እናስባለን። ሸክላ በብዙ ሂደቶች አልፎ የተለያዩ ባህላዊ እቃዎቻችንን የምንገለገልባቸውን ነገሮች የሚሰራልን ሸክላ የምንለውን እቃ የሚፈጥርልን ከአፈር ጀምሮ የተነሳው ሂደት ነው። አልተለመደም ደግሞ ሀገራችን ውስጥ ያው ከስራነቱ ባሻገር ሰዎች መተው የሚዝናኑበት ራሳቸውን ለጨዋታ የሚጋብዙበት እንደ መዝናኛ ተወስዶ የሚታይ ነገር አልነበረም። የልጅነት ጊዜያችን ትውስታን የሚያስታውስ ስለሆነ ትንሽ ሪላክስ የሚያደርገን ይመስለኛል። ዛሬ ደግሞ እንግዲህ ክረምትም እየመጣ ስለሆነ የተለያዩ ሰዎች ወይ ልጆቻችሁን ይዛችሁ መታችሁ የምትዝናኑበት ደግሞ በስራ በጭንቅንቅ ጊዜ ላይ ስላለን ከስራ ደግሞ አረፍ ብለን ራሳችንን የምናሳርፍበት የምንዝናናበት ቦታን የመጣ ነው። ጭቃ እንዴት ያዝናናን ይሆን? እንዴ በደንብ የምንዝናናበት ይመስለኛል። ለማንኛውም ወደ ውስጥ ገብተን እናንተም ታያላችሁ እኛም ደግሞ እንዝናናለን። እንዴት ነሽ? ሰላም ነው? ይሄ ለኛ የተዘጋጀ ቦታ ነው? አዎ ሽሩጡም የኛ ይመስለኛል። ሳትለብሹ ልትቀመጪ ነው? አዎ እንዴ እኔ ለስራ ተዘጋጅቼ ነው እቀመጠው። ቆመሽ ብትለብሹ ይመችሻል። ልምድ አለሽ እንዴ አንቺ? ይመስላል ፍጥነቴን ስታይ ይመስላል እንደዛ። እሺ እንኳን ደህና ቆየሽ። እንተዋወቅሽ? እሺ ቤት ይባላል። ሸክላ ኢትዮጵያ ላይ ምርት ላይና አስተማሪ ነኝ። አስተምራለሁ የሚመጡት ሰዎች ማለት ነው። አዎ ዛሬ እንግዲህ እኛ አንድም ለመዝናናት አንድም ደግሞ ምን እንደምትሰሩ እንዴት እንደሚሰራ ለማየት ነው የመጣው። ሙያ ለመቅሰም ምንድነው እየሰራሽ ያለሽው? ትንሽ ገንቦች የአበባ ቫዝ እንደ አበባ ቫዝ ነው። አበባ ማስቀመጫ። አዎ እንዲህ ሲታይ ቀላል ይመስላል አይደለ ኪዱ? አዎ ከሩቅ እኮ ገና እኔማ ዛሬ ብዙ ነገር ሰርቼ ነው የምሄደው ነው እያለሽ ነበር። እስቲ እናያታለን። ተበሮ በሰው እጅ ያምር ሲይዙት ያዳማግር። እሺ መጀመሪያ ስለማሳያችሁ አጣጣችሁ እያየናት ለውጥ አላመጣችም። ስለ ሸክላ ኢትዮጵያ ንገሪኝ እስቲ። እሺ ሸክላ ኢትዮጵያ ከተመሰረተ 1 አመት ከ2 ወር አካባቢ ሆኖታል እና እነዚህ ክራፍቶች የምታዩዋቸውን ክራፍቶችና የፖተሪ ስራ ነው የምንሰራው። እዚህ ጋር የምታዩዋቸው የኛ እንትኖች ናቸው፣ የኛ ስራዎች ናቸው። ከዛ እናስተምራለን። ዋናው ማስተማር ነው። ከዛ ደግሞ የምናመርታቸውን እቃዎች ደግሞ እዚሁ ነው የምንሸጠው። ከዛ የክራፍቶቹ እነዚህ ያያችኋቸው እዛ ጋር ያሉትን ወንበሮች ምናምን እንሰራለንና እንደዚህ ጋይድ ያደረጋችኋቸው የሚሰሩ ሰዎች የሚሰሩት ስራዎች ምን ላይ ነው የሚውሉት? ጋይድ አድርገን የምናሰራቸው ሰዎች የሚፈልጉ ሰዎች ይዘው ይሄዳሉ፣ ተቃጥሎላቸው ይዘው ይሄዳሉ። አለበለዚያ ደግሞ እንደዚሁ የማይፈልጉ ሰዎች ደግሞ ይተውታል። ግን የመጀመሪያ እናሰራለን። ስታምፖች አሉን። ስም መጻፍ የሚፈልግ ሰው ስም መጻፍ ይችላል። የተለያየ አይነት ቅርጾች ነው የሚሰራው እና ጀስት ለፈን ነው ብዙ ሰው የሚመጣው 1 ሰዓት። ግን በደንብ ማወቅ የሚፈልግ ሰው ደግሞ ካለ የ6 ሰዓትና የ12 ሰዓት ፓኬጆች አሉ። በደንብ እናስተምራለን። እኛ ዛሬ ለመዝናናት ነው የመጣ ነው። የ1 ሰዓቱ ፓኬጅ ይበቃናል ብለን እናስባለን። ሰዎች ብዙ ጊዜ የሚመጡት ለመዝናናት ነው ብለሽኛልና አሁን የሸክላ ስራ ለመዝናኛ እንዴት እንደሆነ እና እንዴት ደግሞ ሰው ተዝናንቶ እንደሚሄድ ትንሽ ብትነግሪኝ ያላቸውን ፊሊንግ ሰዎች። ብዙ ሰው የሆነ የልጅነቱን ጊዜ ምናምን ያስታውስበታል። ጭቃ ያው እንደ ጭቃ ስለሆነ የሚያስበው ማለት ነው። ይሄኛው ሸክላ ነው ብዬ ነግሬያቸዋለሁ። ግን ደግሞ በሌላ መልኩ ሌላው ዓለም ላይ የደረሰበት ቦታ ገና ነን አልተሰራም የሸክላ ስራ ኢትዮጵያ ውስጥና እሱንም አንድ በደንብ ምርቶች ምናምን ላይ እንትን እያለ ነው እንደ አዲስ እንደመሆኑ እንትኑ እና የሚማሩ በደንብ ማወቅ የሚፈልጉ ሰዎች አሉ። ብዙ እነዚህ ማሽኖች ሀገር ውስጥ የሉምና ከውጭ ነው የምናመጣቸው። እነዚህ ነገሮች ማወቅ የሚፈልግ ሰው ትልቅ እድል ነው የከፈት ነው። በጣም መማር የሚፈልጉ ብዙ ሰዎች አሉ። አዲስ ነገር ይመስለኛል እንግዲህ የሸክላ ስራ እንደ ቴራፒ አድርጎ እንደ መዝናኛነት ለማቅረብ በጣም ሰው እንዴት ተቀበለው? ይሄንን ሰው በጣም ነው የሚወደው። ያው እንትን ላይ ስላለ ብዙ የሚያዩት ምናምን ነገር ነበርና በዩቲዩብ ላይ ምናምን የሚያዩት ነው አገራቸው ላይ ያገኙት። ደስ ብሎት ነው ሰው የሚመጣው። ስለዚህ ዛሬ እኛ መዝናናታችንን እንጀምር። በደንብ ከምን እንደምንጀምር ንገሪንና እስቲ የራሳችንን ጊዜ ለሁለት ምን እንደምንሰራ እናያለን። ምንድነው መስራት የምትፈልጉት?
እኔ አይምሮስ ምንም ይዣል መጣው ምናልባት እጄ ይመራኝ ልሰራ እችላለሁ ወይ ጭቃው እጄ ጋር ሲመጣ አይምሮስ ይመጣ የጆለሪ ማስቀመጫ ሳህኖች መስራት ትችላላችሁ ከፈለጋችሁ ትንሽ ሳህኖች ሙዳይ ምንላቸው በስፌት የሚሰሩ አይነት ማለት ነው እንደሱ አይነት ከዛ ደግሞ ፖት እንደዚህ ያባ ፖቶች በትንሾች ሳይዞች መስራት ትችላላችሁ ሌላ ደግሞ ማግ እንደዛ መስራት ትችላላችሁ ጭቃው ይለያል እንዴ የሸክላ ስራ የሚሰራበት ጭቃ ከየት ነው የሚገኘው እዚሁ ጭቃጫኔ አካባቢ ነው ያለው አፈሩ ግን ኖርማሊ መሬት ላይ የምታገኙ አይነት አፈር አይደለም ሶስት አይነት ምናምን አፈር ሚክስ ተደርጎ ነው ከዛ ሲዘጋጅ የሚዘጋጅበት እንትን አለው የሚያመጣጥ ነው ከዛ ሸክላ የሚያስብለው ከሌሎች አፈሮች የሚለየው ስታቃጥው ይቀልጥና ይያዝና እቃ የሚያደርገው እሱ ነው ሌላው አፈር ስታቃጥው ይፈርሳል እንትን ስለማይል ይሄኛው ግን ስለሚቀልጥ ይያዛልና ምንም አይነት ነገር መስራት ይችላልሽ በጣም ጥሩ እሺ ሙያችን ይለካላክ ይላል ስጋሉ ነው ያደረገ እሺ ለነዚህ ነው ምንም እንትን ነው እንመለሳለን እሺ ያንቺ ውሃ ስለነካው ትንሽ እንትን ውሃ መንካት የለበትም አዎ ያንሽራት ትብሻል ሴንተር ስታደርጊ አይዝልሽም ያንቺ ደረቅ ነው ችግር የለም እሺ እነዚህ መጀመሪያ ይሄን ነገር አስረጅን እስቲ እሺ ይሄኛው ያው ዊል ነው መስሪያ ዊል ነው ይሄኛው ደግሞ ፔዳሉ ነው የመጀመሪያ ክላስ ሲሆን ሁለቱም ላይ ትኩረት እንዳታደርጊ ይሄኛው ብቻ ኢንጆይ እንድታደርጊ ነው እዚህ ጋር እናመጣው አንዴ ከተከፈተ በኋላ ስለማይዘጋ ትሰሪበታለሽ ማለት ነው እግር ሲሆን ግን መክፈት መዝጋቱና ምን ስለሚኖር እንትን ይልሻል ይረብሽሻልና ለዛ ነው እሺ ጥሩ ከዚህ ጋር አድርጉት መሀል ላይ ጥፍራላችሁ ጥፍር ሊኖር አይገባም እንትን እላችኋለሁ ችግር የለም በቱልስ አሰራችኋለሁ ቱልስ ከዛ ዙሪያውን ተጣጣቁታላችሁ ከስር ይጣበቃል ከታችኛው ጋር አዎ ሲሽከረከር ሌላ ቦታ እንዳይሄድ ወይ እንዳይወድቅ ነው አይደል ደግሞ ውሃ እንዳይገባበት ማስተርጊ እዚህ ጋር እንደዚህ ዙሪያ በጣም ጠንካራ ጭቃ ነው የሚመስለው ግን አንቺ ቅድም ስትሰሪ እንደነበረው ፍሌክሲብል አይመስልም አይ ነው እሺ ከእጄ ነው ማለት ነው እሺ እንት ያለው ሲስተም ከዛ እንዴት ነው ታረጉት እጄን ታዩትና እንዴት እንደምሰራ ከዛ በኋላ ተቀጥላላችሁ እሺ እንዴት እንደሚይዘው ወርታሽ በዚህኛው ተገፉታላችሁ ከዛ ይሄኛው ግጥም ማለት አለበት እጃችሁ ኦኬ እንጂ ሲይዛችሁ እጃችሁ ውሃ ታረጉበታላችሁ አዎ እጄን ያዘኝ እሺ ኦኬ አይቆምም ይሄ ነገር ቢበላሽ አንቺ ማለት እንትን ብልሻል እጅሽ ሙሉ ነው ያለው ጭቃው ላይ ነውና እንቺ ደግሞ ይሄኛው ብቻ ነው በጣም ፑሽ ያርክሻለሽ ይሄኛው ረስተሽዋል የትኛው አንቺ እጅሽንና እንደዚህ ትገጥሚያለሽ መጀመሪያ እጅሽን ግጣቢ ይሄኛው ይገጠም እጅሽ እዚህ ዊሉ ላይ ነው የሚሆነው ከዛ ይሄኛው እጅሽ ይገጠማል ከዛ ይሄኛው ለመክፈት ሳይሆን እንትን ነው ይሄኛው ሲገጥም ይሄኛውን ይዝልሻል ኦኬ ከዚህ በጣም እንትን ዋው እስቴንሽን አሪፍ ቅርጽ ሆነ ከዛ እዚህ ጋር እንታረጊ ጭቃም እዚህ ጋር ነው ማለት ነው ውሃውን አገላናረጋለን አይ ውሃው ማግዴታ ከዛ ወደ ሁለተኛው ስቴፕ እንተገቢው ቆይ አንቺ እንትን ይበልና የሷን ሴንተር ሴንተር እዚህ ጋር ነው እጂ መሆን ያለበት በጣም መራቅ የለበትም ቆይ አንቺ እዚህ ጋር የተላቀቀው ነው ልግጠም ከዛ እኔ ግጠሚው እንጂ ይሄኛው ይገጠማል ድሽ ዛሬ በቃ ለምደን ነው እንሄዳው በደንብ ከዛ ሲደርቅ ውሃ መደረግ አለበት ይሄኛው እስቲ አንሹልሽ ድርቃችሁ እዛ እነዚህ ጭቃዎችን እዛ ጋር ታርጋለሽ እዛኛው ይሄ የዲስክ ክዳን ይደረጋል የዲስክ ክዳን መጀመሪያ ቪው መጣ ሴንተር ለማድረግ እንደዛ ነው ያንቺን ጨርሰሻል እሺ ቆይ አንዴ ጠብቂ የሷን ሴንተር እናድርገውና ከዛ እኩል ትጀምራላችሁ ይሄን ግጣም እጅሽ ነው ይሄን ግጥም እስቲ አንሹልሽ እዩጂን ከዛ አንሹልሽ ከዛ ስፒድን ቀንሰን ለማንከፍተው ነው ቱልስልስትሽ ነው ጥፍርሽን ትንሽል ያስከፍትሻል አይ ችግር ነው ኦኬ እየፋቀብኝ ያለው ጥፍሬ ነው ምክንያቱም እንት ላይ ነው መሀሏ ላይ ነው መክፈት ያለብሽ እንደዚህ ነው የሚከፈተው እስቲ አይ እንደርሽም ገና
ይገፋል። ለዛ ነው ጠንከር እንድታረጊው እጅሽን በሁለቱም እጅሽ ያዥ ያልኩሽ። እስቲ አንሹ ያንቺ ሹል ስለሆነ ይበሳዋል። እስቲ ያ አሪፍ ነው አሁን። አዎ በቃ ከዛ የኛውን ዛጋር እስኪ አንሹ ነው። ይሄኛው ጭቃ ከዚህ በኋላ አገልግሎት ላይ ይውላል? አዎ ሪሳይክል ይደረጋል ድጋሚ። ከዛ ሁለተኛው የሸክላ ደስ የሚለው እኮ ከአፈር ተመልሶ ወደ አፈር መመለሱ ነው። አዎ አይሹጂ እንዴት እንደሰፋው። ስለዚህ እዚህ ጋር ባደርገው ይሰፋል? አይ እሱኛ አይደለም ያስፋው በቃ እየተጠበብሽበት ነው እንዴ? ኖ ቀይ ያንተስ ከዚህ በላይ መስፋት አለበት እንዳይቆረስ ፈራው። አሁን ደግሞ አይቆረስም። አንቺ ብቻ እጅሽን ጠብቂ፣ በጣም አትግፊው፣ ቀስ እያልሽ አብረሽ አዙሪ። ቆይ አሁንም ልትቆርጩ ነው። ቆይ አንሹ እጅሽ ብዙ ጊዜ ትፈጃለሽ ሊና ይሄንን ነገር ለመማር። እንዲሁ ጭቃ ያፈረሽ ብትሰሪ ነው ይሻልሽ። ቆይ ያ ቆይ የተበላሽብሻል። ቆረጥሽው? ያው ምክንያቱም በጥፍርሽ አበላሽተሻል። ያኛው እንደዚህ ከያሽ መቆረጥ አይቀርም። እንደዚህ ብለሽ ካለሽ እንደዚህ እጅሽ ገና ለምደውም ነው እንደዚህ። አዎ ማሽኑ እጅ ጋር ሲገናኝ የሆነ አይነት እንትን አለው። አዎ ግን ከማሽኑ ጋር ለማንቺ ምዞሪ የቅድም ያልኩሽ አብረሽ አይደለም ምዞሪ ያልኩሽ። ማሽኑ የሚዞረው ሊሰራልሽ ነው። ያንቺ እጅ ደግሞ ዲዛይን እያወጣ ነው። ገባሽ? ከሱ እኩል ከዞረጅሽ እንትን ይላል። እንዴ የቆረጥሽ ነው የምትሄጂው። ቆይ እንትን ልስጥሽ ቆይ በሱ አይደለም ተስተካክል። ቆይ እኔ እንትን አንጭሱንማ ኪዶ ሀሳብሽ ውስጥ የመጣልሽ ዲዛይን አለ? ቫዝ ቆንጆ ቫዝ በዚህኛው እንትን ቢያስችኛው ትንሽ ይታለሰልስልሻለሽ። ከዛ ቀስ እያልሽ ፓወር እናታብሽ በሁለቱም እጅሽ እንዲያርገሽ ያሽ ምንም የሚያምር ነገር መጣ። አዎ እቺኛን ለቆርጥልሽ ነው ከላይ ሌቭል ያልሆነችው ፓርት። ኦኬ ሁለቱም እጅሽ ሎክድ መሆን አለበት ነው? አዎ እኩል መሆን አለበት እጅሽ፣ አለበለዚያ እንትን ይላል። አዎ ግን አልሽ ነች እቺኛን እንትን ብለሻት ሁለተኛ ብትሰሪ አልሽ ነው ጥሩ ላይ ነው። አዎ በጣም እሺ እንግዲህ ተመልካቾቻችን እኔ ከዚህ በፊትም አንድ ሁለት ጊዜ ቀጨኔ አካባቢ በሚገኝ አንድ ሸክላ ማዕከል ሄጄ ነበርና እሱ ጋር የነበረኝ ልምድ እዚህ ጋር የጠቀመኝ ይመስለኛል። አትሊስት ይሄ የሚሽከረከረው ሳህኑ ሲሽከረከር ብዙም የከበደኝ አይነት አይደለምና ከዛ አሁን ቆንጆዬ ቫዝ እየሰራው ነው። በጣም ነው ደስ የሚለው። የሆነ በጣም ወደ ልጅነት ይመልሳል። ንጹህ አይምሮ ነው። በቃ አይምሮአችን በሙሉ ትኩረትን የሚያደርገው እዚህ ጋር ነውና በስራ የተጨናነቀ አይምሮአችን ወይ በሌሎች ነገር በጣም ቢዚ የሆነ አይምሮአችን እዚህ ጋር ትኩረቱን እዚህ ጋር ብቻ ያደርግና እርፍ የማለት ስሜት ይፈጥራል። ቢያንስ ካስጨነቃችሁ ነገር ለትንሽ ሰዓትም ቢሆን እዚህ ጋር ራሳችሁን ሰጥታችሁ ስለምትሰሩ ትረሱታላችሁና ሁልጊዜ በሳምንት አንድ ሁለት ቀንም ከዛም በላይም እንደ ጊዜያችሁና እንደ ፍላጎታችሁ ቢደረግ ደስ የሚል ነገር ነው። እኔ እንግዲህ መጨረሻውን ምን እንደሚሆን እናያለን። የሰራነው ነገር ወይኔ ባንቺ ሳኩ እንዴ? አልሳኩማ። በጣም ነው የሚያሳዝነው። ስሜቱ በጣም ከባድ ነው አይደል? አዎ በጣም የፈረሰ ነገር ሁሉ ይሰራል። እሺ ላብቃው ድጋሜ። ቆይ እንደሱ ሰንተር ዝም ብለሽ ሰብስቢ። ወይኔ ሴንተር አድርጊ ድጋሜ። ምን ነው የሚሰራው? እሺ ያሳዝናል በጣም። ቅስሜን የተሰበረው የምትመለከቱት ነው። ጥረቷ ሁሉ ባንዴ ነው ወደ ዜሮ የገባው። ተመልሻለሽ ግን ደስ የሚለው አዎ በጣም ደጋግመሽ በመሞከር ይሄ ህይወትን የሚያስተምር ይመስለኛል። አንድ ነገር ሲበላሽ አይደል? የቴራፒውም ዋናው አካል ይሄ ነው ብዬ አስባለሁ። ተመልሶ ጭቃ ይሆናል። ከዛ ተመልሶ ደግሞ በምትፈልጊው መንገድ ትሰሪዋለሽና
ማቅጠኑ በእጅ አይሆንም ኦሬዲ በዚህ ይሄኛው መሳሪያ ምንድነው ይሄ አሁን እየተጠበብኩበት ነው ኪድ እየተጠበበችበት ነው አግዛኝ እየተጠበብንበት ነው ራሳዬ ስለሽ ይሄ ምን አይነት እንትን መጣ መሰለሽ ጭስማጭሻዎች ቡና ሲፈላ ያሉት ዲዛይነሮች ከላይ ያለው ዲዛይን አዎ ይሄን በደንብ መጠበብ የምችልበት ይመስለኛል ምን ትዝ እንዳለኝ ታውቃላችሁ አንድ ዘለሰኛ ነበረ ሰምና ወርቅ ግጥም ያለው እዛ ላይ ያለች ሸክላ ሰሪ ደሃናት አሉ ጾማዳሪ ማን በነገራት ጥበቡን ገላፈር መሆኑን እሺ ምንድነው ይሄ ከዛ ይሄኛው ማውጫ ነው አለቀ በቃ ከዛ ስታምፕ ምናምን አለን ከፈለግሽ ስምሽን ጽፈን እሺ አሁን ከስር ነው አይደለም የሚገባው ውጥራጅ እሺ እንደማለት ነው እንግዲህ ተመልካቾቻችን እንደምታዩ ዋው ቆንጆ ፈንሻም መያዣ ቆሎ መያዣ ምንቱን ይመስለኛል ኑቡና ጠጥ ሰርተሻል እንዴ ቆንጆ በጣም እውቀትሽ የቡና ነገር ላይ ከባድ ነው ያችን ቅርጽ ማውጫ ስጪኝው እሺ ኖ ያኛው አዎ አመሰግናለሁ እንግዲህ ሸክላና ቡና እኮ ይያዛል ኪዱ አይደለ አዎ እውነት ነው የቡና ፍቅርሽ ጀበና ትሰራለሽ ብያስበኝ ነበር የልጅነቴን አረ ጀበና እኮ ብዙ ሰዓት የሚፈጅ ነው የሚመስለኝ ሳስበው እየመጣልሽ ነው ኪድ የመቆረስ ሐሳብ የለውም ስታዩ የለው እስቲ አታማርች ሳይዙ ቀደም የተቆረሰብሽ በጣም ብዙ ነበር በጣም አዝኛለሁ አንቺ ላይ የቀለድኩት ነገር ራሴ ጋር ነው የመጣው ጆታቆሽ ነው እንግዲህ ተመልካቾቻችን በእሱ አገዛ የሰራዋት ትንሽዬ እንትን ካረዳይተናል አሁን ደግሞ እንደ ፖት ነገር እናርጋት ራሴ የትንይጤ ቫዝ ነገር ነው የፈለኩት ሁሉ ጊዜ እጃችን ከዚህ ጋር ስቲክ ማድረግ አለበት ምክንያቱም ባላንስ ማድረግ አይችልም እንትን በተለይ እንትን ሲሆን እኔ ራሱ እንደዛ ነው የምሰራው ያው አንቺ ስትሆኚ ደግሞ ግዴታ እንደዛ መሆን አለበት እጅ አብሮ ስለማይዞር ታምር እንዴት ነው ከስር ነው ብድግ ማረጋው በጣም ነው የሚያምሩት ይሄ ሰርተሽ ስትጨርሺ እና የሆነ የተሰራው ነገር ስታይ ያለው ደስታ ጥረትሽ በጣም እየጣርሽ ስለሰራሽ ራስሽ እንትን እያልሽ ስለሰራሽ ደስ ይላል መጨረሻ ላይ ውጤቱ በጣም ደግሞ አሁን የገባኝ ምንድነው ተቀያለሽ ሀገራችን ውስጥ ምን ሰማቸው እና እኛ እንደ ቀልድ ምንላቸው ምሳሌ አነጋገሮች ሁሉ ጊዜ እውነት ናቸው መግቢያችን ላይ ከበሮ በሰው ጀምር ሲይዙት ያደናግር ብለን ነበር አይደል እውነት ነው እኔ ለቀልድ ነበር ያልኩት ያን አሁን አምኛለሁ በእውነት ከዛ ደግሞ ሙያው ላይ የሚሰሩ ሰዎች በጣም ሊከበሩ ይገባል እንዴ ሲታይ ማን ቀላል ስራ ነው የሚመስለው ትግስት ይጠይቃል ራስን እዚህ ጋር ብቻ ማድረግ ይጠይቃል ከዛ ደግሞ ሲፈርስ ተስፋ አለመቁረጥን ይጠይቃል በድጋሚ
በቃ መስራት ይችላል አስተካክዬ አሁን እኔ የተሰማኛለው ያ ነው የመጀመሪያውን የሰራው መስሎኝ ፈረሰ ከዛ ግን በሱ አገዛለቀ አሁን ግን ብቻዬን ልሰራ ነውና ያ ስሜት ደስ ይላል አዳዲስ ነገሮችን መስራት ደስ ይላል አይምሮሽ ውስጥ መስታስቢው ነገር ወደ እጅሽ ማውረድና የሆነ ቃድርጎ መስራት ደስ ይላል ኢንጆይ ያደረግነው ነው ለማለት ፈልገን ነው እንግዲህ ተመልካቾቻችንም እየተዝናኑ እንደሆነ ተስፋ እናደርጋለን እንግዲህ ደግሞ ይሄንን ካዩ በኋላ መጣው የሚጎበኙ ይመስለኛል ራሳቸውን ዘና የሚያደርጉ ከጓደኞቻቸው ጋር ከትዳር አጋራቸው ጋር ሊሆን ይችላል ከልጆቻቸው ጋር አሁን ደግሞ ክረምትም እየመጣ ስለሆነ ለመዝናናት አመቺ ጊዜ ይመስለኛል ልጆች ራሳቸው ጭቃ ያው አሁን ላይ ልጆቻቸው ይቆሽሻሉ ምናምን ከዛ ደግሞ ብዙ ልጆች ግቢ ውስጥ ከዛ አፓርታማ ላይ ምናምን የሚያሳልፉ ልጆች አሉና አንድ ቅዳሜ ወይ እሁድ ወደዚህ መጣው ራሳቸውን ልጆቻቸውን አዝናንተው ቢሄዱ እኛ እንደተጠበቀልሽ ነው እሺ አጣብቂ ተዘሰርሽ አመሰግናለሁ ለገዛሽ እሺ ያውሃ ማድረጋችን በጣም የሚጠቅም ይመስለኛል ድርቅ ያለውን ነገር ለስላሳ እንዲሆን ያደረገልን ነው እስቲ ቅርጽ ማውጫውን አቀብኝ እንጂ የትኛው ይሄ ሁሉንም ነገር ቅድም ከለመድነው አንፃር አሁን በራሳችን ለመስራት እየሞከርን ነው ምን ያህል ጊዜ ፈጅብናል ምን አይነት ነገር እንሰራለን አብራችሁን ቆይታችሁ ተከታተሉን ማለት ነው እንፈልገው ወደ ስራ በልጅነትሽ ቀደም እንግዲህ ጭቃ ያቦካሽ እንዳደግሽ ነግረሽናል ሌላው አልፎ ይሄ በሳት ያማሞቅ ከሰምተሽ ነው በጣም እኔ አላውቅም መቼ እንደሰማሁት እንዴት እንደሰማሁት ምናልባት ቤታችን ውስጥ ያለ ሸክላ ወይ ጀበና እንዴት ነው የሚሰራው ብዬ ስጠይቅ በዚህ ፕሮሰስ አልፏል ተብያለሁ መሰለኝ ከዛ እናቴን ሰራሁኝ ደግሞ የሰራሁት እንደዚህ አይደለም ጭቃዎችን ያቀጣጣልኩ ነው ጀበናውን የሰራሁት ምክንያቱም ውሃ ለመያዝ ውስጡ ክፍት መሆን እንዳለበት ተሰምቶኛልና ቀጣጥዬ ሰራሁት አሪፍ ሆነልሽ ግን መጨረሻ ላይ ከዛ ግን ሲቀጣጣል በመሃል ትንሽ ክፍተቶች አሉት የማይታዩና ውሃ መያዝ አልቻለም በጣም መጥፎ ስሜት ተሰምቶኛል በሱ ግን በቃ ደስ ይል ነበር በሞከሬ ራስ ሁሉም ልጆች ያደረጉት እንትን ይመስለኛል ይሄ በጭቃ መጫወት አሁን ላይ ብዙ አይደለም ያው እንደቀደም እንዳልሽው ሰው ይሄ ከመቆሸሽ ጋር ምናምን ያገናኛል እኔ ደግሞ ይሄ ሰው ከመስራት ባሻገር ቀደም ነግሬሻለሁ ሰው ሰራ ነበር ይሄ ጭንቅላት ምናምን ለመስራት በጣም አመቺ ነበርና የሆነ ሰዓት ድስት መስራት ፈለኩኝና ያው ጉርጓዳ ነገር ስለሆነ ቀላል ነው አይደል ተሰራ ግን አንቺ እንዳልሽው ይሄ በእሳት የማሞቅ ሐሳብ አልመጣልኝም ኦሬዲ በፀሐይ ያሞቅ ነው ትንሽ ጠፈፍ አለ ምናምን ዘን ምንድነው ያደረግነው ወጥ ለመስራት አስቤ ነው እኔ እንግዲህ ወጥ ሰርተን ውሃ ይደረግበት ይላ ያው በቃ ከለስኩትና ታም ያያየሁት የሰራሁት ድስት ወደ ጭቃነት እና ጭቃ ወጥ ነው የሰራሁት እሱ ስሜት ያስጠላል በጣም የሰራሹ ነገር ሲፈርስ ያለው ስሜት ሄሎ ምን እየተሰማሽ ነው ግን እኔ በጣም ኢንጆይ ያደረኩት ነው እውነት ታውቃል ሳቅሽ ራሱ በጣም ነው የሚያስታውቀው ሰዎች ይሄ ከስራነቱ ባሻገር ያለውን መዝናናት አያስቡትም እኔም አስቤው አላቅም ኦሬዲ ይሄ የሸክላ ስራ ለቴራፒ ይሆናል የሚለውን አስቤው አላቅምና ሐሳብሽን በሙሉ የምትሰሪው ነገር ላይ ስለምታደርጊ ሌሎች ነገሮችን በሙሉ ትረሻቸዋለሽ አንቺ ምን እየተሰማሽ ነው ኪድ እንዴት አገኘሽ ልጅነት እየተሰማኝ በቃ አይምሮን የሚያድስ ቦታ ነው በቃ እንደዛ ነው የተሰማኝ ልጅነት የሆነ የልጅነት ሚሞሪዎች ወደ አሁን እየመጡ ነው ልጅነት ንጹህነት አይደል አይምሮ ሌላ ምንም ነገር እያሰበ ስላልሆነ ህፃን ይሁንኩ እየመሰለ ፎከስሽ በሙሉ እሱ ላይ ነው ያለው እና እሱን ነገር በጣም ወድጄዋለሁ እሱን ነው ማለት የምችለው እንግዲህ ለሁሉም ሰው በተለይ ደግሞ በጣም በስራ የተወጠሩ ብዙ ጊዜያቸውን ስራ ላይ የሚያሳልፉ ትንሽም አንድም ሰዓት ብትሆን እዚህ መተው ራሳቸውን ኢንጆይ የሚያዝናኑበት ከብዙ ጫጫታ ርቀን የምንገኝበት
ነውና ራስሽን የምታዳምጭበት ቦታ ይመስለኛል። ጸጥታው በጣም ደስ ይላል። የሚረብሽሽ ነገር አይኖርም። ኮንሰንትሬት ነው የምታደርጊው። አዎ እያፈረስኩት አልወዳድሽውም ዲዛይኑ? አይ አይደለም የሆነልኝ አይመስለኝም። አስተውለሽ ከሆነ አሁን ላይ እዚህ ከጀርባችንም ያሉ የተለያዩ አይነት እቃዎች አበባ ማስቀመጫዎች እንዲሁ ተቀምጠው ጌጥ ሊሆኑ የሚችሉ ድስት እና ብዙ ነገሮችን እያየን ነው። ብዙ ሰዎችም ወደ ቤታቸው ወስደው እየተጠቀሟቸው ነው ብዬ አስባለሁ። የሆነ ጊዜ ላይ ሁሉም ሸክላ ድስት በብረት ድስት ተቀይሮ ነበረ። አሁን ላይ ለተጋቢኖም ለሸክላ ጥብስም ለብዙ ነገሮች ሸክላ ጥቅም ላይ እየዋሉ ነውና ምን አስባለሁ ይሄ ወደ ተፈጥሮ መመለስ በጣም ደስ የሚል ነገር ነው አይደል? በጣም እንግዲህ እንዳልሽው ደግሞ ይሄ ከመጠቀምም አንፃር ከባህላዊነቱም አንፃር ከተፈጥሯዊነቱም አንፃር ውበቱ ደግሞ በጣም ይጎላል። እንደዚህ በሸክላ የተሰሩ ስራዎችን አስተውለሽ ከሆነ ብዙ ጊዜ የምንጠቀማቸው ሱቆች ላይ መዝናኛ ቦታዎች አይተሽ ከሆነ ይሄ ቆንጆ የሚባሉ ነገሮች ናቸው ተቀምጠው የምናገኛቸውና ባህላዊ ቦታዎች ላይ ብትይጂ ዘመናዊ ቦታዎችም ላይ ብትይጂ አሁን ሸክላን እየተጠቀምንበት እንገኛለን። ሰዎችም እንግዲህ እነዚህ ነው የመሰሉ የእጅ ስራ ውጤቶችን እየወሰዱ ቢጠቀሙ አሪፍ ይመስለኛል። አንደኛ የተፈጥሮ ስሜቱ ራሱ ደስ ይላል። ሁለተኛ እንደውም አያቴ ምን ትላለች በሸክላ ድስት የተሰራ ዶሮ ወጥ በጣም ነው የሚጣፍጠው። እውነት ነው። በነገርሽ ላይ እኔ ኬሚስትሪው አልገባኝም እንጂ እንዴት እንደሆነ ዶሮ ብቻ ሳይሆን የትኛውም ወጥ በድስት ሲሰራና በሸክላ ድስት ሲሰራና በብረት ድስት አንድ አይደለም አይደል? ኬሚስትሪው ቢያስረዱም ደስ ይለኛል። እኔም ደስ ይለኛል። ምናልባት ለመቀዝቀዝም ብዙ ሰዓት ስለሚፈጅበት ለመብሰልም ቀስ ብሎ ስለሚበስል ተረጋግቶ ይሆን ምናልባት እንደሱ አይነት እንትን ፈጥሮብኛል። እንደዛ ሊሆን ይችላል የሚል ስሜት ፈጥሮብኛል። ግን ምናልባት ከተፈጥሮ ጋር ያለን ቁርኝትም ደግሞ በጣም ከፍ ያለ ስለሆነ የሚሆን ብዬ አስባለሁ። የምትሰሪው ነገር እንዳሰብሽው እየሄዳልሽ ነው ይመስለኛል። ማለት እኔ በየሰከንዱ ቅርጻቸው እየተቀየረብኝ ነው። ነው የሚመስለው ዲዛይን ነው የሚመስለው። እንግዲህ ተመልካቾቻችን ከባለሙያው አገዛ በኋላ ለብቻችን እየሰራን ያለነው የሸክላ ስራ ነው ያያችሁ የምትገኙት። እንግዲህ እኔ ቆንጆ ኪዱ እንዴት አየሻት? በጣም ነው የምታምረው። ከሳይ በጣም ነው የምታምረው። በደንብ የተጠበቁባት ይመስለኛል። ቆንጆዬ ነች። አንቺ ግን ምን አስበሽ እየሰራሽ እንደሆነ አልገባኝም። አስረቺኝ። ቆንጆ ቫዝ ብያለሁ እኮ ገና ትጀምርና። ኦኬ ዲዛይኑን የቀየርሽው መጀመሪያ ከሰራሽው ማለት ነው? እኔ ኦሬዲ ጨርሻለሁ። ተመልካቾቻችን ምን እየሰራው እንደሆነ ያያችሁ ነው። እንግዲህ አስተያየቱን ካላችሁ ተቀበላለን። ዩቲዩብ ላይ ኮሜንት አድርጉልኝ። አራጫ ማለቀችው ምናምን ነው ይመስል የኔንም ታዩ ፐርፌክት የሚጠብቁ አይመስለኝም። ፈርሶ የተሰራ ከላይ ዲዛይኑ ያምራል። ምንም ኮሜንት ማድረግ አይቻልም። እንግዲህ እስኪ ደግሞ ባለሙያዋ አይታ የምትሰጠን አስተያየት እናያለን። ጨርሳችሁ ጨረስን ብለናል። ወይኔ ኖ ይሄ መስተካከል አለበት። እንዴት አየሻት? ምን አይነት ትመስላለች? ታምራለች። ፖት አምጥቻታለሁ። አሱ ፍላወር ፖት ነው። ትንሽ እዚህ ጋር እንትልበልሽ ነው። ምንድን ነው የሰራሁት? እኔ ራሱ እኮ አልገባኝም። እንሰክራለን። አሪፍ ነው። ከላይ ዲዛይኑ በጣም ነው የሚያምረው። እኔ በቃ ለሚሸጥ አድርጌ ነው እየሰራሁ ያለሁት። ዋው! እውነት ተመልካቾቻችን መፍረድ የሚችሉ ይመስለኛል። በጣም ነው የሚያምረው። የምር ሳላደንቅ አላልፍም ችሎታሽን። ቴንክ ዩ። እኔ እንደዛ ብዙ ጊዜ ሰርቻለሁ እና በየጉሬ ሳልጨርስ ያበላሽሁት። አይ በጣም ሰርተሻል እውነት። ምን ትያለሽ? ማስተካከላት አሪፍ ነች እኮ እንትን ነች። ቆንጆ ዲዛይን የፈለግሽው ዲዛይን ዚግዛግ እንዲሆንልሽ ነበር። አዎ መሀሉ ላይ እንደዚህ ገባ ያለ ነገር እንዲኖር። አሁን ደግሞ ስታምፕ ከፈለጋችሁ መጠቀም ትችላላችሁ። ስታምፕ አለ እዚሁ ላይ ነው የሚሆነው። ስታምፕ በጭቃው ሰዓት ነው አይደል? እርጥብ በሆነ ሰዓት እንደዚህ ይገባል።
ይሰማሻል አንቺ ግን ስትሰሪ? በጣም ወድጄው ነው የምሰራው በጣም አዎ መቼ ነው የጀመርሽው? 2 አመት ከምናምን እዚህ ቤት ከዛ በፊት ጂፕሰን ሰራ ነበር በጂፕሰን ቅርጾች ሰራ ነበርና ፋሽን ነው ታደለሽ በጣም ደለኛ ነሽ ሁሉ ጊዜ በጣም እየተዝናናሽ እንደምትሰራው በጣም እውነታው ወዳሹ ሲሆን ደግሞ ለስራው ፍቅር ሲኖርሽ ደግሞ በደንብ ቆንጆ ነገር ለሰው ማበርከት ትችያለሽ በደንብ ደግሞ ትኩረት ባረክሽ ቁጥር አዳዲስ ነገሮች ነው የምታዩና የተለመደ ነገር አሰሪ አልችልም አንድ ነገር ብዙ የሚለው ነገር ምን ነው ፍሌክሲብል እንደፈለገሽ ማድረግ ቅርጽ ማውጣት መቻልሽ ነው ይሄ ነበር የፈለኩት በቃ ፋይናሊ አዎ ይሄ ነበር የፈለኩት ከዛ እነዚህ ስፔሊንጎች ናቸው እሺ ስፔሊንጎች ናቸውና ቁጥር አለው ቁጥር አለው ስለዚህ የሰራንበትን ቀን መጻፍ እንችላለን እሱ ደስ ይላል እዚህ ጋር ላስቀምጥ ካልኩት ሁሉም ስፔሊንግ አለ እናመሰግናለን እሺ ያገኘው አይደለም ካገኘው ሰጥሻለሁ ዋክሽ ካገኘሽ ስጪኝ የቡቺ እግር እሱ ደስ ይላል ትበል ማግኘትም አለብኝ እኔ ሲያምር እስኪ ኦ ማይ ጋድ በጣም ነው የሚያምረው ወደ ጥበብ መተናል እንኳን ደህና መጣሽ ኪዱ ወደ ጥበብ እንኳን ደህና ቆየሽ እንግዲህ ተመልካቾቻችን እንደምታዩት ቆንጆ ቅርጽ እያያዘልን ይመስለኛል ጥበብ የሚባለው ዲዛይን የሚባለው አርት የሚባለው ነገር የፈሰሰበት ይመስለኛል አሁን አይደል ኪዱ ከላይ ነው የፈሰሰ አንቺ ማለት ተቻልሽ እኔማ ተጠራጠር ያለው የሆነ ቦታ ተለማምደሽ እንደመጣሽ ቆንጆ ነው ያምራል አይደል በጣም ነው የሚያምረው ሁላችሁም ደስ የሚላችሁን አይምሯችሁ ውስጥ እንዲህ አይነት ነገር ብሰራ ብላችሁ የምታስቧቸው ነገሮች መስራት የምትችሉበት ቦታ ነው የመጣ ነው ሸክላ ኢትዮጵያ በጣም ደስ የሚል ከጓደኛ ጋር ከቤተሰብ ጋር ከልጆች ጋር ልጆች ደግሞ በጣም ደስ ይላቸዋል እንደዚህ አይነት ነገርና መጥቶ መዝናናት እንዴት ደስ እንደሚል በጣም ነው እንጂ የምታረጉት ፊታችን ላይ ያለው ደስታ የሚናገር ይመስላል ይሄ የልጅነት መቦረቅ ምንም ነገር ሳያስጨንቅሽ ደስተኛ ሆነሽ የምትይጅበት አይነት ቦታ ይመስለኛልና እንግዲህ በራሳችን ስራ ደግሞ መተናል በጣም ነው የሚያምሩት እኔ በጣም ነው የወደድኳቸው ተመልካቾችም እንደሚወዷቸው ተስፋ አደርጋለሁ እስኪ የስራችን ውጤት ደግሞ ይለን እውነት የሆነ መስመር ለመስራት ሞከርኩኝ የቡቺ እግር በጣም ደስ ትላለች እንዴት ነው ያኔ ያምራልነት ወደልሻቸው ተስፋ አለን አይደለ በደንብ ሌላ ጊዜ መተን ደግሞ የምር ሰርተን እንሄዳለን ሳናስቸግርሽ ዛሬ ለምደናል ሳናስቸግርሽ በጣም ነው የምናመሰግነው በጣም ነው ኢንጆይ ያደረግነው ተዝናናነው በእርግጠኝነት ተዝናኖታችንን ፊታችን ላይ ያለው ፈገግታ ይናገራል ብዬ አስባለሁ ሰው መጥቶ ተዝናንቶ እንዲህ አይነት ነገር ሰርቶ ሲሄድ ያለውን ስሜት እስቲ ንገሪኝ እንትን አይደለም አንድ ሰው መጥቶ ቤታችን ካየ በኋላ አይቀርም ይመጣል ተመልሶ ሰዎች ምናምን ይዘው ይመጣሉ እከደና ደስ ብሎ ፊት ታደርጋለሽ አንቺ ምን ሰዎች መጣው በስራችሁ ደስተኛ ሆነው እንጂ ያልተው ሲሉ ደግሞ እናንተ ላይ የሚፈጠር የሆነ ስሜት አለ አዎ እውነት ነው ምን አይነት ሰዎች ይመጣሉ እነማን በእድሜ ሊሆን ሁሉም አይነት ሰው ነው የሚመጣው ወጣቶች ይመጣሉ ትንንሾች ይመጣሉ ብዙ ካፕሎች ይመጣሉ ቤተሰብ እንደገና ደግሞ በርዝዴይ ምናምን ለማክበር መጣው ግቢያችን ይጠቀማሉ ከዛ ደግሞ እዚህ ልጆች እንዳለ ተጫውተው ምናምን ነው የሚሄዱት ስለዚህ አሁን እንጂ ለማድረግ ምናምን የሚመጡ ሰዎች ጋር ለመስራት በሚያደርጉት ሂደት ውስጥ በጣም ያዝናናሽ ያሳቀሽ ወይ ደግሞ ሌላ ነገር የፈጠረብሽ አጋጣሚ ኖርዩ አው ሊማሩ የሚመጡ ሰዎች በጣም ልዩነት አለው የእንትን በተለይ አርት ላይ ምናምን ያሉ ሰዎች እጃቸው እንደፈለገ ነው የሚታዘዘውና ለነሱ ብዙ እንትናቲ ከዛ ደግሞ ሌላ ነገር ላይ ደግሞ ያሉ ደግሞ በጣም እያያችሁት እንደነበረው ሲዞር በዞረ ቁጥር የሚገነጠልባቸው ሰዎች አሉና
ከዛ በቃ ተስፋ ይቆርጣሉ እምቢ ብለው ምናምን የሚወጡ ሰዎች ማለት ያው ይሰሩታል አንድ ግን እንደሌሎቹ መቀጠል አይፈልጉም እነዛኛዎቹ ደግሞ በደንብ ነው ደጋግመው መስራት የሚፈልጉትና አንድ ጊዜ ደግሞ ሰክሰስፉል ስትሆኚ ወይ የሰራሽው ነገር ሲሳካልሽ ከዛ ደግመሽ መስራት ፈልጋለሽ በጣም እናመሰግናለን ደግመን እንመጣለን እናመሰግናለን ስለመጣሁ እሺ እንግዲህ ተመልካቾቻችን የሰራነውን ነገር አይታችኋል በጣም ነው የሚያምረው ቆንጆ ትንንሽ ነገሮች ሰርተናል እናንተ መጣችሁ ተዝናኑ ልመዱ ነው ማለት ነው ፈልጋው ጎበዝ ነበርሽ በዚህ አጋጣሚ አንቺም በጣም ጎበዝ ጥሩ አዝናንሽ ጥበብሽን አሳይተሽ በእኔ እንግዲህ ኪዱ ጥሩ ቆይታ አደረግን በባለሙያም ታግዘን በራሳችንም ሸክላዎችን ሰራን እንዴት ነበር ስሜትሽ እንዴት ነው ፊል ያረግሽው ያለሽው ይሄ ልጅነቱ ስሜቱ እንዴት ነበር ብዙ ሰዓት በቆይ በጣም ነበር ደስ የሚለኝ እባክሽ የሆነ ብዙ ሰዓት ብታሳልፊ የማይሰለች አይነት ቦታ ነው በቃ በደንብ ነው የምትዝናኚው አፍርሰሽ ነው የምትሰሪው ጭቃ ነው እንደፈለግሽ ለማድረግ ቀላል ነው ደጋግመሽ ራሱን ለማደስ ቀላል ነው ሰተትሽን ለማረም እድል ይሰጥሻል ካለው ተንባሻገር ይሄ ቦታው በራሱ ለመዝናናት ራስን ለማዳመጥ ጸጥታው ምናምን የሚጋብዝ ይመስለኛል ቆንጆ የሆነ ቪው ነው ያለውና ተመልካቾቻችን መተው ቢሞክሩ ታሪፍ ይመስለኛል ወደ ልጅነት በጣም የሚመልስ አይነት ፕሮግራም ነበር እኔ በጣም ነው ደስ ያለኝ በቃ እኔ አሁን ዛሬ የተረዳሁት አንድ ነገር ቢኖር የእጅ ስራዎች እንዴት አይምሮ እንደሚያሳርፉ ነው ሰዎች በጣም ብዙ ሰዓትን ኪሮሽም ሊሆን ይችላል የሸክላ ስራም ሌሎች ነገሮችን ስፔሻሊ አሁን ክራፍትስ ያልናቸው ምንጠራቸውን የስራ አይነቶች በእጅ የሚሰሩ ትንሽ ስራዎችን ስራው እንዴት እንደሚሰራ የሸክላ ስራ ለመልመድ ብቻ ነው ብዬ አላስብም እሷም ቤቲም ስትለን እንደነበረው በቃ ከብዙ ነገር እስቲ አሁን የሸክላው ሰዓት ላይ ምን አሰብሽ ከሸክላው ውጪ ምንም በቃ እሱ ነው ደስ የሚለው አይምሮአችን ቁጭ ብለንም ተኝተንም ተነስተንም ስራ ላይ ሆነንም ብዙ ጊዜ ስለ ስራም ስለ ተለያዩ የህይወት ውጣ ውረዶች ብዙ ነገሮችን ታስበልሽ እዚህ ቦታ ጋር ስትመጪ የሆነ ነገር ስትይጂ ገና ጭቃው ሲመጣ እንዴት እንደምትሰሪው ምን እንደምትሰሪ ነው የምታስበው ፋይናላይዝ አድርገሽ ጨርሰሻል ከዛ ሲፈርስ እንትን ሲል እንዴት ላርመው ምን ላስተካክል ያልሽ ያሰብሽ እንዳዲስ ያፈረሽ እየሰራሽ ያለው ሂደት አይምሮሽ ተወጥሮ የነበረውን አይምሮ ትኩረትሽን እዚህ ጋር ብቻ ያደርግና በጣም እንድትዝናኝ በራስሽ ስህተት እንድትስቂ ምክንያቱም መስተካከል እንደሚችል ያወቅሽ ስለሆነ መትሰሪው እንዳትናደጂ እንዳትበሳጪ ስህተትን ይሄ እንዳዲስ መልመድ ከዛ ስህተት መስተካከል እንደሚችል ማወቅ ብዙ ነገሮችን ያስተምራል ብዬ አስባለሁ በጣም ተዝናንቻለሁ ወደ ስቱዲዮ እንመለስ መልካም ጊዜ ይላችሁ